አብይ ከፍለሻል እርግጠኛ ነኝ። ምንም ከፍለ ምንም ይከፍለኝ አብይ ለምን እንደሚከፍለኝ እውነት ካለው ሳይከፍለኝ አልናገርለትም እንዴ? እከክ ሳይከፍለኝ እናገራለሁ። እውነት የኔ ጉዳይ ከሆነ የሀገሬ ጉዳይ ከሆነ ተመልሻል። ማማዬ እከካ ዝም ሲሏቸው ዝም በቃ ያወሩ። እናንተ ያው ለነገሩ ብትለፈልፉም ከእናንተ ያለፈ አይደለም ተብላችሁ ዝም ስትባሉ ዝም ያላችሁ እኮ አቅም አንሶት አይደለም። ያዝ አቅሙን ማሳያችሁ እኮ በቻለው በሙሉ ተነስቶ መጥቶ እኮ የሚችለውን ነገር አደረገ። የሚችለው እልል ያለም እልል አለ። ደቤን መለስኩኝ። አባቴን ሁሉም እኮ እጁን እንኳን ባያነሳ በውስጡ የራሱን ነገር አድርጓል አይደለም? አይተነዋል እኮ ያላየነው ጉድ አለ እንዴ? እናንተ ስትቀጠቀጡ ማረር እንኳን ያቀበላችሁ እኮ ይሄ ማረር እኛው ነን። እኛው እዚህ ሚዲያ ላይ ያለነው ከደሩ ዘሃረሩ ጀምሮ ደሩ ዘሃረሩ አንደኛ ትግሬን ባገኘው እበላዋለሁ ያለ ልጅ ግን እናንተ ደግሞ ያውላ መከራ ሲደርስባችሁ ዛሬ ገንዘቡን አውጥቶ እርዳታ እየረዳችሁ ያለው ያ የሀረር ልጅ ነው፣ የኦሮሞ ልጅ ነው። ታውቃላችሁ ኦሮሞ እንደሆነ ደሩ ዘሃረሩ ደሩ ረዳ እንደዚህ ያለች አህያ አይደለም። ጭራሽ መሰዳደድ ጀመርን። መሰዳደድ አንዱ ለአንዱ አረ ሲሪየስ የእናንተንም ቀን ጠብቁ። አራ ክፍት እኛ ሽንታችን ራሱ ይጨርስሻል። ሽንት እንደዚህ ላንቺ ጠረንጃ ይዘም ሽንት ነው የምንለቅብሽ። የወንዶቻችን ሽንት በቂ ነው ላንቺ። ጠረንጃ ይዘሽ ራሱ አረሽን አባተ ደደቢት ከተነሻል። እዛው የተወለድሽበት የተፈጠርሽበት መልሰን አስረክበንሻል ለደደቢት በረሃ። እዛው ተጠኝነ ጌታቸው ረዳ ጉድሽን ሲያወራ ብትሰሚ እኮ በሳቅ ነው የምትሞቹ። ስለእናንተ ጉድ እያወራላችሁ ነው አጎታችሁ። ባለጌዎች ዲቃላ ኖ እኔን ማሳደድ ያስከፍልሻል። አንቺ ስለኔ ቤተሰብ ስታወሪ እኔ ስለ ሀገርሽ ነው ማወራልሽ። ጭንቅላታችን የዚህ ያህል ነው፣ ልዩነታችን የዚህ ያህል ነው። ታሪክሽን የምዘገዝግልሽ እከካሜ ከካምዘን ኮፒ ሊንክ አድርጉልኝ ጋይስ፣ ኮፒ ሊንክ ታፕ አድርጉልኝ። እኔ ፈታ እያልኩኝ ነው፣ ችግር የለብኝም። እነዚህ ውሾች ታፕ አድርጉልኝ ጋይስ፣ ኮፒ ሊንክ እና ታፕ ምን አባታቸው ነው ቂም የሚይዙብኝ? እኔም እንኳን አልለቀኩትም ቂም እንኳን እነሱ። እኔስ መቼ ቂሜን ረሳሁኝ? አልረሳሁም እኮ ጊዜ ቀን ነው የምጠብቀው። እኔም እናንተ ፍርድ ቤት የማቀርብበት በሀገሬ ላይ የገደለኝን እንጂ እኔ ከህዝብ ጋር አይደለም ችግሬ። እንደ ህዝብ ግን መጣለው ስትይ ደግሞ አይ ነው እቀበልሻለሁ። ምን ችግር አለ? ጥጋባችሁ አልበርድ ብሏል። ዘላችሁ እዚህ ትለፈልፋላችሁ። ዘላችሁ ያችን ምስኪን እና ገብታችሁ ከነ መንግስታችሁ ትለፈልፋለህ። ዘራፍ ትላለህ። ና መስመሪና ና ህዝብና ና ተቀጥቅጥልና የትግራይ እናት ቀሚስ ስር ገብተህ ቁጭ ይሲ ትለፈልፍ ያለሽ እዚህ ጋራ። ከዛ የትግራይ ደግሞ ልንገራችሁ፣ ከትግሬም ደግሞ ትግሬ አይደሉም ኤርትራና ይኸውላችሁ ዲቃላ። አሁን ማማፊሽካ ባሏም እሷም ግማሽ ኤርትራ ግማሽ ቪርጎዬ ግማሽ ኤርትራ ግማሽ ትግሬ ናቸው። ትላንትና እማማፊሽካ ተጋሩ ላይ ይሄ ነገር ተፈጠረ ብለን ስንላት እንኳን እሰይ ነው ያለችው። ቪርጎ ቴንክ ዩ ሶ ማች ኔጌታ እንዴት ነህ? ያ እንኳን እጃቸውን ያገኙት ነው ያለችው ወይዘሮ ፊሽካ እማማፊሽካ ማለት ነው። እጃቸውን ያገኙት እሰይ ነው ያለችው።
ዛሬ ምን አግኝታ ነው አንደኛ ቋሚ ጠበቃ ለትግራይ ህዝብ የሆነችው? አባቴን የገደለው ወያኔ ነው ቴፔሌፍ ነው ስትያል ነበር። ምንድን ያልኩሽ? ቴፔሌፍ እና የትግራይን ህዝብ አታገናኝ ድምፅ ሁኚ ስንልሽ ምንድን ያልሽው? አያገባኝም እናቴ ስንት ዓመት ተሰቃይታ ብለሽ ያልሽው አንቺ ሌባ። ዛሬ ምን አይተሽ ነው የትግራይ ህዝብ የትግራይ ህዝብ የትግራይ ህዝብ የትግራይ ህዝብ? መቼ ለትግራይ ህዝብ ቆም ሸቀልሽበት እንጂ ሌባ ሌባ የሌባ ዘሮች ሸቀላችሁበት በህዝብ እንጂ ምንም ያደረጋችሁለት ነገር የለም። አዋረዳችሁት። ስንት ልጆቹን ገብሮ ሰላም አገኛለሁ ብሎ ልጆቹን ጦር ሜዳ ልኮ ምን ያገኘው ነገር አለ? ሰላም አይደለም ያገኘው፣ መበጣበጥ ብጥብጥ ነው ያገኘው። እናንተ ሌቦች የረባ እንኳን ዩኒቨርሲቲ ያልሰራችሁ ትዝ ይላችኋል። ትግራይ ውስጥ 4 ዩኒቨርሲቲ ተሰርቷል ብለን ስናይ ዩኒቨርሲቲው በር የለው መጽሐፍ የለው። ትግራይ በጣም ድንጋይ ነፍ ነው ያለላችሁ። ነፍ ድንጋይ ያለ ድንጋዩን ደርድረው አክሱም ዩኒቨርሲቲ ብለው የሆነች ያው መፈልፈል ድንጋይ ለመጻፍ ይወዳሉ አይደል? ያምርላችኋል እንደዚህ አይነት ነገር ጽፈው። የእጅ ስራ በጣም ነው የሚያምረው። በር ግን የለውም ዩኒቨርሲቲው ሲነግሩኝ፣ እግዚአብሔር ምስክሬን ነው። እዛ የተማሩ አክሱም በተለይ መቀሌ ይሻላል። መቀሌ ዩኒቨርሲቲ ትንሽ ይሻላል። ትግራይ ውስጥ ይሄን ያህል ዩኒቨርሲቲ በአፍ ብቻ የገዛ ህዝባቸውን ያባሉ የበሉ ሁዱ ሀደኬ ለህዝባችሁ ያልሆናችሁ ወሮ በላ። በር የለው መጽሐፍ የለው ኳሊቲ የለው። እዛ ሲመደብ ሰው እየዬ ምን እንደሚሉ ታውቃላችሁ? ዩኒቨርሲቲው ሳይሆን ህዝቡ በጣም ጥሩ ነው። ትግራይ ህዝቡ ጥሩ ነው ካላቸው ነው የሚያበሉት። እግዚአብሔር ምስክሬን ነው። እስቲ ትግራይ ዩኒቨርሲቲ የተማሩ ሰዎችን ጠይቁ። ትምህርት ቤቱ አይደለም አስተማሪው ሻርሙጣ። ስንት ልጆቻችንን እዛ እየደከላችሁ ስንት ልጆቻችንን ነጥብ የከለከላችኋቸው እኮ እነ መስከረም እኮ አሉ። የኦሮሞ ልጆች ይናገራሉ እኮ ነጥብ አልሰጥም ብላችሁ ስታሰቃዩ የነበረው እዛ ትግራይ ውስጥ የነበራችሁ አስተማሪዎች ና አብዚ ቁልጭ ቂጥና ምስ ስለምትወዱ ማለት ነው። እዚህ ራሱ ስንቱን የጨረሳችሁት? ስንቱን አክሱም ቤተክርስቲያን አለ። አክሱም ማለት የክርስቲያን ሀገር ናት። እዛው ስር ሸርሙጣ አለ፣ ግን መስጊድ አይሰራ አይደለ? ሌቦች ባለጌ። እንዲህ አሁን የሚላቸው የትግራይ ዩኒቨርሲቲ በኢትዮጵያ አንደኛ ይላል። ዋይ ለምን አንደኛ ሆነ? ለምን? ቀዳዳ በር የሌለው ዩኒቨርሲቲ በር የሌለው ዩኒቨርሲቲ በር የለው መጽሐፍ የለው መጋዘን ነው የሚመስለው። በቃ ሰላም ግን ነበረው። የኛ ዩኒቨርሲቲ ጥይት ሲዘንብባቸው ልጆቻችን ለየት የሚያወሩት ምንድነው? ወደዛ አካባቢ ባለጊዜ ስለነበራችሁ የሚተኩስም የለም ልጆቻችን ከተኩስ ከምናምን ደህና ነበሩ። ሌላ ዩኒቨርሲቲስ የዘረኝነት የእርስ በርስ መጠላላት ታፋጁ። በጣም እኮ ብልጦች ናችሁ። እናንተ ጋራ አንድ የሚገዳደል ሰው የለም። አማራና ኦሮሞ እናንተ ትምህርት ተጋሩ እየተማረ አይገዳደልም። ጎንደር ላይ ግን አማራና ኦሮሞ ተገዳደለ ብላችሁ ሬሳ አላሳቀፋችሁንም? የምን አኮ የራሴ ሶኬቱን ነው የምትይው? ልብስ እናንተ የሰራችሁት እውነታችሁን ለምን አትጠሉኝም? እኔ እኮ ማለት እኮ ላይብረሪ ነኝ። የቁም ላይብረሪ የእናንተ የቁም ላይብረሪ ታሪካችሁ እዚህ ውስጥ ያለ። ሌላው እኮ ይሄኔ እኮ ባፋን ሁሉ ረስቶታል። ሌላ ኦሮሞ እኮ ረስቶታል። እኔ እኮ ነፍሴ ይችን ይዤልሽ እኔን ጠይቁኝ። ከነ ቪዲዮ ነው የምሰጣችሁ። ሬሳ ያሳቀፉንን ማለት ነው። ሬሳ አንቺ ደግሞ ይጨልኝ ደሳ ከካ በምን ወሻላ ሲሰጥ ነው አንደኛ ትግራይ ዩኒቨርሲቲ። ስንቶቹ ልጆቻችንን ነው ሴቶች ልጆቻችንን እዛ ስትከለክሉ የነበራችሁት ካልሸጎር ናችሁ ብላችሁ። እኛ የሰማነው ከትግራይ ውስጥ ዩኒቨርሲቲ ሳይሆን ሲርበን የምንበላው ስናጣ፣ ህዝቡ ግን የዶርም ምግብ አስጠልቶን የአዴ ሽሮ ግን ይጣፍጥ ነበር። ይህንን ብቻ ነው የማውቀው ከትግራይ ውስጥ። በር የሌለው
ችግርሽ ምንድነው? ችግሬን ምንድነው የሚፈታው? አፍን ስትዘጋ ነው። አፍን ስትዘጋ ችግር ያንን እንደሆነ አሳያለሁ። አዎ እስካሁን አለ ገና አለው። ከዚህ በኋላ ሁሌ ነው የምመጣው። ሁሌ አፍን እንዴ ዝም ማለት እኮ በቃ እንትን መሰላቸው። ኮፒ ሊንክ አድርጉልኝ ጋይስ፣ ኮፒ ሊንክ። ዝም ስል በቃ የፈራው በቃ እንትን ያልኩኝ ኖ እኔ ዝም ያልኩትኝ የተውኩትኝ በቃ ጨረሱ። አስገባቸው 4 ኪሎ ሰጧቸው። አረጀው በቃ እኔ ስቀራችሁ ልጆቼን ማሳደድ ይሄ ነው። ታዲያ እናንተ ልጆች ለምን እረፍት የሚያገኙት? እንኳን አንተ ዘር ማንዘር እረፍት እንዳያገኝ የሚያደርግ ታሪክ እኔ ጋር እንኳን ቁጭ ብዬ ያወራላለሁ። 481 እርግጠኛ ነኝ 81 ሰው ከሰማ በልቡ ከያዘ ይሄንን ያሳለፈች እናት ነበረችን ካለ በቂ ነው። እነዚህ ልጆቿ ምንም አያውቁ። ምክንያቱም ምድረ ጋጥ ወጥ የአዲስ አበባ ልጅ ነው። የደረሰውን ነገር በሙሉ አያውቅም። ወይ ዱባይ ያለ ነው ወይ አሜሪካን ያለ ነው ምን ያለ ነው ተረሳ። በቃ እሺ አጭር ሾርት ሚሞሪ ያለው አጭር እንትን ማስታወሻ ያለው ህዝብ ረስቶታል። እኔ ጂጂ ግን አንረሳው ይተላለፍላል። ለዘር ምን ዘር ነው ማለት ይተላለፍላል። ሌባ የሌባ ዘር ሌባ የእውነት አስቀያሚ ማታርፉ ከብት ይወጋ ቢረሰልኝ ቀንን ሲወልድ በቀኖች የተደረጉት ትዝታም ሆኖ ያልፋሉ። ታሪክ እንኳን ባይሆን አስቀያሚ እንኳን ቢሆን ሌባ ሁላ በሰላም ሀገር አስፋልት ላይ ሰዎች መብታቸውን ጠየቁ ብላችሁ በግንባር ህፃናቶችን በስናይፐር የደፋችሁ ጨካኞቹ እናንተ አፋለን ብላችሁ ታወራላችሁ። ያ ቀን ይረሳል። ህፃናቶችን መርጣችሁ በኋላቸው ወይ ኢየሱስ ወይ ኧረ በስመ አብ ድንጋይ ያልያዙትን ህፃናቶች ፍትህ ለበቀለ ገርባ፣ ፍትህ ለበቀለ ለመራራ ጉዲና ያሉት ህፃናትን ስናይፐር ከላይ ሆነ ከፎቅ ላይ ሆነ አብዚ ቁልጭ ያደረከው ረሳችሁት? እሱም ተረሳሱ። ኧረ በኢየሱስ እኔ ማስታወስም አልፈልግም። ባስታወስኩት ቁጥር ምን እንደሚሰማኝ ስለማውቅ እናንተ ጨካኞች እናንተ በሰላም ወያኔ በሰላም መኖር የለበትም መጠየቅ አለበት እምላችሁ እሱን አንረሳም። ይሄ ጦርነት አይደለም። ይሄ ጦርነት መረሳት የሌለበት ነገር መረሳት የልጆቻችን ፎቶ እየወጣ እንዳዲስ የቄሮ ፎቶ እየወጣ እንዳዲስ መጠየቅ ያለበት ቢኖር አንድና አንድ ወያኔ ነው። የእናንተና የኛ አንድ አይደለም። ገጥመሃል አይደለም ከተራራ ላይ ለምን ከጥሮጦስ ላይ አውርድም? ገጥመሃል። ጦርነትን ፈልጋለሁ ብለህ ከነ ህዝብ ነው ሆ ብለህ የጠራኸው ጦርነትን ሆ ብለህ የጠራኸው ትዝ አላችሁ? የሰዓረና የጄኔራል ሰዓረና ሬሳ ይዞ ሲኬድ ወንድ ከሆነ ና ብለህ ጦርነትን ጠርተህ ዛሬ ገጥመህ ታጥቀ ገብተህ የኢትዮጵያን የጦር መሳሪያ ዘርፈ ታጥቀ የመከላከያ ብር ሊያስገባ የሄደ ፕሌንን ጠልፈ ከባንክ ያለውን ብር ዘርፈ ጦርነትን የከፈትክ ወያኔ ስልጣን ልቀቅ በሰላም አብረን እንስራ ሲልክ ተጠቅልለህ ወደ ሀገር የገባህ ወያኔ እኔ ልታሳድደኝ አትችልም። አሁንም አታሳድደኝም ነው የምልህ። አታሳድደኝም። አሳድድሃለሁ። እኔ ከፈለኩ አሳድድሃለሁ። ተጠያቂ ናችሁ እናንተ። የእድሩ ድክመት ነው። እውነታችሁ ነው። ልጆቻችንን ቀብረን አሁንም እንዳዲስ ቁጭ ብለን እናያቸዋለን። መጠየቅ አለባችሁ። የልጆቹ የ97 ምንም አዲስ ነገር የለም። ገና የ97 ላይ የጨፈጨፍከው የአዲስ አበባን ህዝብ የአዲስ አበባን ወጣት ያ ናይ
Nein, ist nicht recht. Ist nicht recht. Ja. የአዲስ አበባን ወጣት የአዲስ አበባን ልጅ የጨፈጨፋችሁት የኢትዮጵያን ልጅ የጨፈጨፋችሁት ያ ሰላማዊን ህዝብ መብቱን የጠየቀውን የጨፈጨፋችሁት እሱን ዝም ስንል ዝም ያልነው እኮ ጊዜና ሰዓት አተን እንጂ እኮ መጠየቅ እናንተ መርዞች ማለት ነው። ትጠየቃለህ እኔ ጠይቃችኋለሁ። በደንብ ነው የምጠይቃችሁ። ያ እንዴ በጣም እኮ ነው የሚገርሙት እኮ እዚህ እኮ ጭሉና ብቻ ቤተሰብ አይቀር ሰው አይቀር ምን አይቀር። እናንተ እንደምታወሩት እኮ እኛ ማውራት እኮ አቅቶን አይደለም። ሄደታ ሰው ከስህተቱ አይማርም እንዴ? ለምን አልዘረፍኩም ነው? ለምን አልዘረፍንም? ለምን እንደልባችን አልዘረፍንም? ለምን እንደልባችን ውስኪ ይዘን ህፃናትን እየደፈርን ህፃናቶችን ሴቶችና ወንዶችን እንትን እያልን ውስኪ ስላረጫችሁ ነው? ሂድና አሁን እዛ የአደይን ጠላርጭ እሱም የለም እንጂ በምን ውሃ ተጠምቆ ነው? ንጹህ እንኳን ያላስገባ ሀገር ላይ አንድ ልማት እንኳን ያልሰራ ገንዘቡን የኢትዮጵያን ህዝብ ገንዘብ እየወረሳችሁ እየዘረፋችሁ ዱባይ ታይላንድ ከነጭ ጋራ ገንዘብ አሽሽታችሁ ዛሬ የእናንተን ቤተሰቦች ሉክሰስ የሆነ ኑሮ ታኖራላችሁ። ምስኪን የትግራይ ልጅ ደግሞ ግራ ገብቶት ግማሹ መሳሪያ ይዞ እዛ ሬሳው ይረግፋል፣ ግማሹ አካሉን አጥቶ የሚበላው አጥቶ ቤተሰቡ ላይ ይኸው ጦርነት አንፈልግም እያለ አለ። እዚህ ደግሞ የጠገባችሁ ይሄ ስንዴና ዱቄት ያጠገባችሁ ደግሞ ትለፈልፋላችሁ። ያ ማልኩ ግን እናያለን እንዴት እንደሚሆን ሌባ ሁላ ምድረ ልኩስኩስ ንገሩኝ ባይ ህዝቡ ዝም ሲል ኑሮ የዚህኛውም የዛኛውም ተምታታቦት ዝም ሲል እና የወደፊቱን ሲያይ ጭራሽ ከሳሽ እና ተከሳሽ እናንተ ከሳሽ እኛ ተከሳሽ ሆነን ቁጭ አለን። እኔ እኮ ሄድጣ አንተ ተከካ ሄድጣ ከሳሽን ተከሳሽ የእውነት በፀጉሬ ልምጣ አይደለ? ሙቀቱም እያስቸገረኝ ነው በነገራችን ላይ። ሙቀት ሊገለኝ ነው። ልታጠብ እስኪ ታጥቤ ልምጣ። ሂጂና ዱቄት በይ መጀመሪያ። እኔ ማድ ከማለትሽ በፊት እዛ ለምትለምነው እናትሽ ዱቄት ስጫት። ከዛ በኋላ ማድ ትያለሽ። ኦኬ እኔ ምን ሆኜ ነው የማደርገው ነው? ተዝናንቼ ግን ሰቀይ እንደመጣሁ አታውቂም። ስፖርት ገና ትቻለሁ። አሁን ጀምራለሁ። ጨዋታ እያየሁ ነው፣ ጌም እያየሁ ነው። ቆይ አለፈኝ እንዲያው ነገ ሰኞ ጀምራለሁ። ዛሬ ምንድን ነው ቀኑ? እሑድ። ሁሉ ነገር ነገ ነው የምጀምረው። እከካ አውጥ ወፍር ያለው ሂጂና እናትሽን ጠይቂያት። ምን አባሽ እዚህ ምን አባሽ አለና ነው የምትጠይቂ?
ራስሽ ደክሞሽ አይንሽ ተጣሞ መጥተሽ ዲድ ዩ ሉክ ላይክ ማድ ሄጂ እከክ ቀናተኛ ጋጠ ወጥ ኢዲየት አራ ማሯሯጥ ሰውን ማሯሯጥ ሁ ከታለ ደግሞ ከክ ለምን የምናደደው ምንም የሚያናድድ ነገር አለ? ለምን የምናደደው